የምርቃት ልብስ ሳያወልቁ በሞት መጨረሻቸው የተዘጋውን የሁለት ወጣቶችን አሳዛኝ አሟሟት በዛሬው ዕለት እንነግራችኋለን። ባደጋው ሚስቱን አስመርቆ ሲመለስ የነበረ መምህር ከአስመረቃት ሚስቱ ጋር ነው አደጋ ደርሶባቸው የሞቱት። ጉዳዩን በጥልቀት ተመልክተነዋል። ታክስ ከፋይ ተቋማት የተወሰነባቸው የታክስ ክፍያ ላይ ቅሬታ ማሰማት ከፈለጉ ቅሬታቸውን በጠቅላይ ሚኒስትር ጽሕፈት ቤት ለሚቋቋመው ገለልተኛ የባለሙያዎች ቡድን አቅርበው መፍትሄ ያገኛሉ ተብሏል። ይህን ጉዳይ ተሰማላችሁ። በማህበራዊ ሚዲያ ላይ ትላንትና ምሽት በከፍተኛ ሁኔታ የተሰራጨውና ጺም ያለው ሽማግሌ የሚመስል ህፃን ተወለደ የሚለው ዜና ሐሰተኛ ዜና ነው። ጉዳዩን በዝርዝር እንነግራችኋለን። ፖሊስ መስላ በፍቼ ከተማ የራሷን ፎቶ እንዲሁም ሽጉጥ ታጥቃ የተነሳቻቸውን ፎቶዎች በማሳየት እቃዎችንና አልባሳትን በግድ የምትሰርፈውን አነጋጋሪና አደገኛ ሴትም በዜናችን እንነግራችኋለን። ይሄ የሆነው በዚሁ ባለንበት በኢትዮጵያ ነው። በጋና በተከሰተ የጎርፍ አደጋ 13 ሰዎች ህይወታቸው አልፏል። የጋናን የጎርፍ አደጋ የምንመለከተው ነው በአፍሪካ ጉዳያችን። ከቬንዙዌላ ፍርስራሽ ውስጥ የተገኘው የ3 ዓመቱ ህፃን ልጅ ታምራዊ ትንሳኤም በውጪ መገናኛ ብዙሃን ዘንድ ከፍተኛ ትኩረት አግኝቷል። እንደምን ውላችኋል? እነዚህንና ሌሎችንም መረጃዎችን አጠናክረን የሚመጥኗችሁን ለእናንተ የምናደርስበት ቻናላችን ነው። አብሬያችሁ የምቆየው እኔ ናርዶስ አለማየሁ ነኝ። ውድ ቤተሰቦቻችን አብዛኞቻችሁ የኛ ነባር ተመልካቾች ስለምትከታተሉን ከልብ አድርገን እናመሰግናለን። አዲስ የምትመጡ ተመልካቾች ግን ላይክ፣ ሼር፣ ሰብስክራይብ በዋነኝነት ሰብስክራይብ እያደረጋችሁ እንድትመለከቱ መልእክቴን አስተላልፋለሁ። ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ እናልፋለን። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ትላንትና ሚስቱን አስመርቆ ሲመለስ የነበረ መምህር በደቂቃዎች ልዩነት ህይወታቸው ያለፈውን ባልና ሚስት የብዙዎችን ልብ ያሳዘነ ዜና ነበረ። ባደጋው ሚስቱን አስመርቆ ሲመለስ ነው ሁለቱም የሞቱት። ከምርቃት ልብስ ሳይወጡ እንግዲህ የህይወት መጨረሻቸው የተዘጋ የሁለት ወጣቶች አሳዛኝ መጨረሻ በርካቶችን ያሳዘነ ጉዳይ ሆኗል። ከደስታ በኋላ የመጣ መርዶ ነው። የደስታቸው ማግስት የሀዘን ማስታወሻ ሆኗል። የምርቃት ደስታቸውን አክብረው አጣጥመው ሲመለሱ ባጋጠማቸው አሰቃቂ የትራፊክ አደጋ ነው የሁለት ወጣት ባልና ሚስት መምህራን ህይወት ባጭሩ በደቂቃዎች ውስጥ የተቀጨው። ይሄ የሆነው እንግዲህ መምህርት ራሄል አክሊሉ ከቦንጋ መምህራን ኮሌጅ በታላቅ ውጤት ተመርቃ ነበረ። ባለቤቷ መምህር አብርሃም ግዛው ደግሞ የህይወት አጋሩን ስኬት ለመጋራት አበባ ይዞ በፍቅር በደስታ አብሯት አስመርቋት አክብሮ ነበረ። ነገር ግን የምርቃት ልብሳቸውን እንኳን በስርዓቱ ሳይቀይሩ ነው በደረሰባቸው የመኪና አደጋ ህይወታቸው ያለፈው። ወቅቱ የምርቃት ወቅት ከመሆኑ አንጻር እንደዚህ አይነት አደጋዎች ሊከሰቱ ስለሚችሉ ጥንቃቄ ይደረግ። እንግዲህ መነሻውን ቦንጋ ከተማ አድርጎ ወደ ሺሺንዳ ከተማ በመጓዝ ላይ የነበረ የምትመለከቱት አነስተኛ የህዝብ ማመላለሻ ዶልፊን ዋና ቦላ በተባለ ቀበሌ ላይ ነው መንገድ ስቶ ይሄ አደጋ የደረሰው። በዚህ አደጋ የሁለት ሰዎች ህይወት ወዲያውኑ ነው ያለፈው። በደቡብ ምዕራብ ኢትዮጵያ ከፋ ዞን ሺሺንዳ ወረዳ ፖሊስ አዛዥ ኮማንደር ገዛኸኝ እንደተናገሩት ማለት ነው። መምህሩና የምትመለከቷት አዲሷ ተመራቂ
ተመራቂ እንግዲህ ነገ ህይወቴን ቀልሳለሁ ብላ ተመርቃ ነበረ። ነገር ግን ከምረቃ መልስ ባላሰቡት ሁኔታ ነው አደጋው የተከሰተው። መምህር አብርሃም ግዛውና ባለቤቱ መምህርት ራሄል አክሊሉ በዚሁ በአሰቃቂ የትራፊክ አደጋ የአንድ መምህርና ከኮሌጅ የተመረቀች ባለቤታቸው ህይወት ማለፍ በርካቶችን ያሳዘነ ጉዳይ ሆኗል። ቤታቸው ሳይደርሱ በመንገድ ህይወታቸው ተቀጭቷል። አደጋውም በዚሁ በነገርኳችሁ መኪና ነው የተከሰተው። የሺሾ አንድ ወረዳና የከፋ ዞን የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት እንዳስታወቁት ከሆነ ግን ይሄ የህዝብ ማመላለሻም ስንት ሰዓት ነው ካላችሁ ከረፋዱ 5 ሰዓት ከ30 ገደማ ላይ ነው በቀደም ሲል በጠቀስኩት ቦታ ላይ ነው የተገለበጠው። 50 ሜትር ወደሚሆን ገደል ነው ተወርውሮ የገባው። እንግዲህ በዚህ በመግባቱ ምክንያት በውስጡ ተሳፍረው ከነበሩት መካከል 2 ሰዎች ህይወታቸው አልፏል። ህይወታቸው ያለፈው ተሳፋሪዎች መምህርና የኮሌጅ ምሩቃናት ሌሎቹ እስካለን በዚሁ አደጋ ምክንያት ሌሎች የተለያዩ ከባድና ቀላል አካል ጉዳት ደርሶባቸዋል። ተሳፋሪዎችም በአቅራቢያው በሚገኘው በዲምቢራ ጤና ጣቢያ ገብተው አስፈላጊው የሕክምና እርዳታ እየተደረገላቸው እንደሚገኝ የወጡ መረጃዎች ያመላክታሉ። በአደጋው ህይወታቸው ያለፈው እነዚህ ግለሰቦች ግን በርካቶችን ያሳዘነና ቤታቸው ሳይደርሱ በመንገድ መቀጨታቸው ብዙዎችን ልብ የሰበረ ጉዳይ ሆኖ ነው ያመሸው ማለት ነው። ለሟች ቤተሰቦችና ለአካባቢው ማህበረሰብ መጽናናት እንመኛለን። ታክስ ከፋይ ተቋማት የተወሰነባቸው የታክስ ክፍያ ላይ ቅሬታ ማሰማት ከፈለጉ ቅሬታቸውን በጠቅላይ ሚኒስትር ጽህፈት ቤት ለሚቋቋመው ገለልተኛ የባለሙያዎች ቡድን አቅርበው መፍትሄ ያገኛሉ ተብሏል። የሕዝብ ተወካዮች ምክር ቤት እንግዲህ መደበኛ ስብሰባ የፌዴራል የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008 ለማሻሻል የቀረበውን ረቂቅ አዋጅ በተመለከተ ያቀረበውን የውሳኔና ማሻሻያ በማድመጥ በአብላጫ ድምጽ አጽድቆታል ማለት ነው። ቋሚ ኮሚቴው በረቂቅ አዋጁ ላይ ካደረጋቸው ወሳኝ ማሻሻያዎች መካከል የታክስ አለመግባባቶችን የሚያስማሙ አስማሚ አሰያየምን የተመለከተው ይገኝበታል። በመጀመሪያው ረቂቅ ላይ አስማሚው በታክስ ባለስልጣኑ እንዲሰየም ተደንግጎ የነበረ ቢሆንም ቋሚ ኮሚቴው ግን ገለልተኝነትን ለማረጋገጥ ሲባል አስማሚው በጠቅላይ ሚኒስትር ጽህፈት ቤት እንዲሰየም በሚል ማሻሻያ አድርጎበታል ማለት ነው። በማሻሻያው መሰረት ታዲያ ታክስ ከፋይ ተቋማት የተወሰነባቸው የታክስ ክፍያ ላይ ቅሬታ ማሰማት ከፈለጉ ቅሬታቸውን በጠቅላይ ሚኒስትር ጽህፈት ቤት ለሚቋቋም ገለልተኛ የባለሙያዎች አስማሚ ቡድን አቅርበው መፍትሄ ያገኛሉ ማለት ነው። ስለዚህ ሌላኛው ማሻሻያ የቀረበበት አዲስ ማስረጃን ከማቅረብ ጋር ተያይዞ የሚጣልን ቅጣት ይመለከታል። ይሄ ጉዳይ ታክስ ከፋዮች በታክስ አወሳሰን ጊዜ ያላቀረቡትንና በኋላ ላይ በታክስ ዕዳ ላይ ከፍተኛ ለውጥ የሚያመጣ አዲስ ማስረጃ ሲያቀርቡ የሚጣልባቸው ቅጣት እንዲሻሻል ነው የተደረገው። ከዛ ባሻገር ግን በዚሁ መሰረት ማለት ነው ታክስ ከፋዩ ሊከፍል ከሚገባው የታክስ ዕዳ ላይ 10% ቀድሞ 20% የነበረው ቅጣት እንዲከፍል በማሻሻያው ተደንግጓል። ስለዚህ 10% ቅጣት ይከፍላል። በተጨማሪም ቋሚ ኮሚቴው በድርጅቶች የሚፈጸሙ የታክስ ወንጀሎችን ተጠያቂነት በተመለከተ ማብራሪያ የሚሰጥ ማሻሻያ አድርጓል። የታክስ ሕግን በመተላለፍ ወንጀል የፈጸመው ድርጅት ወይም በግለሰብ ባለቤትነት ስር ያለ የንግድ ድርጅት በሚሆንበት ጊዜ ወንጀሉ በተፈጸመበት ወቅት የነበሩ የድርጅት ስራ አስኪያጅ ወይም የፋይናንስ ኃላፊ ተጠያቂ የሚሆኑበት አግባብ ተመቻችቷል ማለት ነው። ይሄ ማሻሻያ የተደረገው የታክስ ሕግን በመተላለፍ ወንጀል የፈጸመ የትኛውም ድርጅት ስራ አስኪያጅ ተጠያቂ ማድረግ ተገቢ መሆኑ ስለታመነበት እንደሆነ ሰምተናል። ሐሰተኛ መረጃዎችን ምን ያህል መለየት እንችላለን? በማህበራዊ ሚዲያ ላይ በከፍተኛ ሁኔታ ትላንትና ምሽት በተለይኛ በተመለከትናቸው ብዙ የማህበራዊ ሚዲያ ገጾች ላይ የታዘብናቸው በርካታ ጉዳዮች ነበሩ። ከነዚህ መካከል ጺም ያለውና የምትመለከቱት ሽማግሌ የሚመስል ሕፃን ልጅ በጋሞ ዞን በወረዳ ተወለደ የሚል ዜና ተሰራጨ። ይሄንን ዜና እንግዲህ ህብረተሰቡ በብዛት ሼር ሲያደርገው ነበረ። ትክክለኛነቱን ግን የሚወጡ ዜናዎች ምን ያህል ታማኒነት አላቸው? በተለይ ከአርቲፊሻል ኢንተለጀንስ ጋር በተገናኘ በኤአይ የተሰሩና ትክክለኛ መረጃዎችን የመለየት አቅማችን ምን ያክል ነው የሚለውን የምንፈትሽበት ሆኗል። ምክንያቱም ይሄ በስፋት ምሽቱን ሲዘዋወር የነበረ ዜና ስለነበር ነው። ውድ ቤተሰቦቻችን እንግዲህ በጋሞ ዞን ሽማግሌ የሚመስል ሕፃን ተወለደ ተብሎ የሚሰራጨው መረጃ ፍጹም ሐሰተኛ ነው። ማህበራዊ ሚዲያ ላይ በተለያዩ ፌስቡክ ገጾች ላይ ቀደም ሲል እንደገለጽኩት በደቡብ ኢትዮጵያ ክልል ጋሞ አካባቢ ላይ
ሙሉ ጺም ያለውና ሽማግሌ የሚመስል ህፃን ተወለደ በሚል በስፋት እየተሰራጨ የሚገኝ መረጃ ሐሰተኛና የፈጠራ ወሬ ነው ማለት ነው። ይሄ የተያዘው ምስልም ቢሆን በዘመናዊ ኮምፒውተር ቴክኖሎጂ ወይም አርቲፊሻል ኢንተለጀንስ በዘመናችን በቴክኖሎጂ በመጣው AI አማካኝነት የተፈበረከ ነው ማለት ነው። በዚህ መሰረት ከ1 ሚሊዮን በላይ ተከታይ ያለው የውጭ ሀገር የፌስቡክ ገጽ ለቀልድና አስተያየት ለመሰብሰብ ይህንን ታምኑታላችሁ ብሎ የለጠፈው ነው። ዛሬ ግን መረጃው በኢትዮጵያ እንደተከሰተ ተደርጎ በስፋት እየተጋራ ይገኛል። ይሄ ነገር ታምኑበታላችሁ ወይ ተብሎ ጥያቄ የቀረበበት እንጂ ኢትዮጵያ ውስጥ እንደዛ አይነት ህፃን ልጅ አልተወለደም። ስለዚህ ሐሰተኛ መረጃ ነው ማለት ነው። በርካቶች ግን መረጃውን ሳያረጋግጡ በተለይ በችኮላና አንዳንዶች ደግሞ ሆን ብለው ሌሎች ደግሞ ሳያውቁ የሰዎችን እይታ ለማግኘት ወይም ቪው ለማግኘት ብቻ በደቡብ ኢትዮጵያ ክልል ጋሞ ዞን ለዛውም ሙሉ ጺም ያለው ህፃን ልጅ ተወለደ የሚል ሐሰተኛ ወሬ በብዛት ሲሰራጭ ነው የነበረው። እናንተም እንዳያችሁት ማለት ነው። ይሄ መረጃ ፍጹም ሐሰተኛ መሆኑን ለማረጋገጥ ተችሏል። ፖሊስ መስላ በፊቼ ከተማ የራሷን ፎቶና ሽጉጥ ታጥቃ የተነሳቻቸውን ፎቶዎች በማሳየት እቃዎችና አልባሳትን ስትዘርፍ የነበረችውን አነጋጋሪ ወይዘሮ እንመለከታለን። ሰሜን ሸዋ ዞን ላይ እንግዲህ የፊቼ ከተማ አስተዳደር የፖሊስ የደንብ ልብስ በመልበስና የጦር መሳሪያ በመያዝ የዘረፋ ወንጀል ስትፈጽም የነበረች ሴት ናት የተያዘችው። ይቺ ተጠርጣሪ የምትመለከቷት አበባ ቁምቢ ትባላለች። የፊቼ ከተማ ፖሊስ መምሪያ ምክትል ኢንስፔክተር ቶልቻ ኃይሉ እንደገለጹት ማለት ነው ለመገናኛ ብዙሃን ይቺ ሴት የፖሊስ የደንብ ልብስ በመልበስና ሽጉጥ በመታጠቅ የተለያዩ የዘረፋ ወንጀሎችን ስትፈጽም ነው የቆየችው። በተለያዩ የንግድ ተቋማት የሄደች የዞን ፖሊስ መምሪያ አባል ነኝ፣ ፖሊስ ነኝ፣ ገንዘብ ረስቼ ወጥቼ ነው በማለት የምትፈልገውን ከሱቅ ትወስዳለች ማለት ነው። እምነት ለማትረፍ ስትል የራሷን ፎቶና ሽጉጥ ታጥቃ የተነሳቻቸውን ምስል በማሳየት ሰዎችን በማስፈራራት እቃዎችና አልባሳትን በግድ ትወስድ እንደነበረ ፖሊስ ያስረዳል ማለት ነው። በዚህ መሰረት ሌሊትን በመጠቀም ደግሞ ከሌሎች ተባባሪዎቿ ጋር ሆና ሰዎችን በጦር መሳሪያ በማስፈራራት ስትዘርፍ እንደነበረ ምርመራው ያረጋግጣል። ከህብረተሰቡ በደረሰ ጥቆማ መሰረት ግን ፖሊስ ክትትል አድርጎ ይችን ሴት ተከራይታ በምትኖርበት ቤት ውስጥ ከአንድ የቱርክ ሽጉጥና አንድ የወገብ ካርታ፣ 2 የክላሽንኮቭ ጥይት ካርታ፣ አንድ ጎራዴ ከተለያዩ የፖሊስ የደንብ ልብሶችና 3 የፖሊስ ዱላዎች ጋር በቁጥጥር ስር አውሏታል ማለት ነው። በዚህ መሰረትም ምርመራ እየተጣራባት እንደሚገኝና ለህግ እንደምትቀርብ የፊቼ ከተማ ፖሊስ ያወጣው መረጃ ያሳያል። በጋና የጎርፍ አደጋ ተከስቷል። በዚህም 13 ሰዎች ሞተዋል። የውሃ ማስተላለፊያ መስመሮችን የዘጉ ግንባታዎች በሙሉ እንዲፈርሱ ትዕዛዝ ተላልፏል። በጋና ዋና ከተማ አክራ እንግዲህ ከባድ ዝናብ ጥሎ ነበረ። በዚህ ዝናብ ምክንያት ከፍተኛ የጎርፍ አደጋ ተከስቶ 13 ሰዎች ሞተዋል። የጎርፉ መጠንም በሀገሪቱ ከ1955 በኋላ ያስመዘገበችው አራተኛውና ከባድ የሚባለው ጎርፍ አደጋ ነው። የጋናው ፕሬዝዳንት ጆን ማሃማ አደጋውን ተከትሎ የከተማዋን ዘላቂ የጎርፍ አደጋ ችግር ለመፍታት የውሃ ማስተላለፊያ መስመሮችን ሁሉ የዘጉ ግንባታዎችን በሙሉ እንዲፈርሱ ጥብቅ ትዕዛዝ ነው ያስተላለፉት መሪው ማለት ነው። ከዛ ባሻገር ግን የገንዘብ ሚኒስትሩ የአስቸኳይ ጊዜ መጠባበቂያ ፈንድ እንዲለቀቅ አዘዋል። ብሔራዊ የአደጋ መከላከልና ማስተባበሪያ ድርጅትም ለተጎጂዎች ፈጣን ድጋፍ እንዲያደርግ ነው የታዘዘው ማለት ነው። ፕሬዝዳንት ማሃማ አጽንኦት በመስጠት ምንድነው ያሉት? በአክራ ለሚከሰተው የጎርፍ አደጋ ዘላቂ መፍትሄ መፈለግ አለብን ብለዋል። እሁድ ምሽት ነው ይሄ ከባድ ዝናብ የጣለው። በዚህ መሰረት ጎርፉ መድረቅ የጀመረ ቢሆንም በነፍስ አድን ስራ ወቅት ግን የሟቾች ቁጥር ሊጨምር እንደሚችል የሀገሪቱ ብሔራዊ እሳት አደጋ አገልግሎት ያወጣው መረጃ ተመልክተነዋል። ፖሊስን እንግዲህ የእሳት አደጋ አገልግሎትና ብሔራዊ የአደጋ አስተዳደር ድርጅትን ጨምሮ የአደጋ ጊዜ ምላሽ ሰጪ ቡድኖች በጎርፍ በተጎዳው ቀጠና ተሰማርተዋል። 13 ሰዎች ግን ይህን ዜና ለእናንተ እስከምንነግራችሁ ድረስ ህይወታቸው አልፏል ማለት ነው። የሀገሪቱ የእሳት አደጋ አገልግሎት እስካሁን ድረስ ከ470 በላይ ሰዎችን ማዳን ችያለሁ ነው ያለው። በዚህ መሰረት በጋና የተከሰተው የጎርፍ አደጋ ስጋትን ደቅኗል። በታምር የተረፈውን ህፃን ልጅ እንነግራችኋለን። እንግዲህ ከቬንዙዌላ በደረሰው ርዕደ መሬት በርካታ መረጃዎች የወጡ ይገኛሉ። ከልቂትና ከውድመት ጀርባ ሁልጊዜም ተስፋን የሚያለመልሙ ታምራት አይጠፉም። በቬንዙዌላ በደረሰው አስከፊ መሬት መንቀጥቀጥ ሳቢያ ሀገሪቱ በሀዘን ማቅ በለበሰችበት በዚህ ሰዓት እንግዲህ መላውን ህዝብ ያስለቀሰና ያስደሰተ አንድ አስገራሚ ክስተት በውጭ መገናኛ ብዙሃን ላይ በስፋት ሲዘዋወር ተመለከት ነው። እኛም ለእናንተ እንዲህ እናደርሰዋለን። የመሬት መንቀጥቀጡ በተከሰተ በትክክል
6 ቀናት አልፈውታል። በቬንዙዌላ ፍርስራሽ ውስጥ የተቀበሩ ሰዎችን ሁሉ በህይወት የማግኘት ተስፋ ሙሉ በሙሉ እየተሟጠጠ በሄደበት በዚህ አስጨናቂ ሰዓት እንግዲህ አንድ የ3 ዓመት የምትመለከቱት ህፃን ልጅ ከግዙፍ ፍርስራሾች ስር በህይወት እየተነፈሰ ተገኝቷል። ይህንን ህፃን ፈልጎ የተጫነው ኮንክሪት ውስጥ በህይወት ሊያወጣው የቻለው የጆርዳን የነፍስ አድን ቡድን ነው። እዛ ውስጥ ገብቶ ሊያወጣው የቻለው ህፃኑ ክሌበር የተገኘው በዚሁ ግዛት ውስጥ ከወደመ አንድ ትልቅ ህንጻ ፍርስራሽ ስር ነው የተገኘው፣ ሰው በሌለበት አካባቢ። የሀገሪቱ ጊዜያዊ ፕሬዝዳንት ይህንን ታምራዊ አጋጣሚ ሲገልጹ ይህ ህፃን ለህዝባችን ትልቅ ብርታትና የተስፋ ምንጭ ነው ብለውታል። የህክምናና የነፍስ አድን ባለሙያዎች ደግሞ እንደሚሉት አንድ ሰው በመሬት መንቀጥቀጥ ፍርስራሽ ውስጥ ከተቀበረ ከመጀመሪያዎቹ 3 ቀናት ወይም 72 ሰዓታት በኋላ በህይወት የመትረፍ እድሉ በጣም ጠባብ ነው። ህፃኑ ግን ይህንን የተፈጥሮ ህግና ሳይንሳዊ ግምት በመጣስ ለ6 ቀናት ያህል ያለ ምግብና ውሃ ተቋቁሞ ሰውነቱ እንደምታዩት ቀንሷል። ነገር ግን በህይወት ተገኝቷል። ይህ በመገኘቱ አጠቃላይ የነፍስ አድን ቡድኑን አስገርሟል። በርካቶችም ፈጣሪ በህፃን ላይ ያደረገው ታምር ነው እያሉ ይገኛሉ። የጆርዳን ሲቪል መከላከያ ባልደረቦች ደግሞ ለህፃኑ ወዲያውኑ የመጀመሪያ ደረጃ ህክምና እርዳታ አድርገውለታል። የወሳኝ አካላት እንቅስቃሴውን በጥሩ ሁኔታ ላይ ነው የሚገኘው። በአሁኑ ወቅትም በዋና ከተማዋ ካራካስ በሚገኝ አንድ ትልቅ ሆስፒታል ውስጥ ልዩ የህክምና ክትትል እየተደረገለት ነው። በታምር የተረፈው ህፃን እንግዲህ ይህ ታምር በተሰማበት በዚህ ሰዓት በሀገሪቱ ያለው አጠቃላይ ሁኔታ አሁንም በጣም አሳሳቢ ነው። ባለፈው ሳምንት በሬክተር ስኬል 7.2 እና 7.5 በሆነ ከፍተኛ መጠን የተከሰቱ የመሬት መንቀጥቀጦች ያስከተሉት ውድመት በቀላሉ የሚገመት አይደለም። በርካታ ሰዎችን በርካታ ንብረቶችን ያወደሙ ናቸው። ናሳ ከሳተላይት ባገኘው መረጃ ደግሞ በኃይለኛው መንቀጥቀጥ ሳቢያ ወደ 58870 የሚጠጉ ህንጻዎች ወድመዋል ወይም ከባድ ጉዳት ደርሶባቸዋል ብሏል ናሳ። እስካሁን ባለው መረጃ እንግዲህ የሟቾች ቁጥር 1943 ደርሷል። የቆሰሉት ከ10,000 በላይ ናቸው። ደብዛቸው የጠፋ ደግሞ በ10 ሺዎች የሚቆጠሩ ገና በነፍስ እየተፈለጉ እንደሚገኙ የወጡ መረጃዎች ያመለክታሉ። ይህ ህፃን ግን በታምር መትረፉ በርካቶችን እያነጋገረ ነው። ውድ ቤተሰቦቻችን ከኔ ጋር የነበረን መረጃ ይህን ይመስል ነበረ። ቻናላችን አዲስ የሆናችሁ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ ኑ ወደኛ እያልኩኝ ግብዣ አደርጋለሁኝ። ናርዶስ አለማየሁ ከናንተ ጋር ቆይታ አድርጌያለሁ። በያላችሁበት ጥሩ ምሽት ተመኘሁ።